ሚኪ ችግር ውስጥ እንዳለ በጣም ጭንቀት ውስጥ እንዳለ ነው የተናገሩት። ምክንያቱም በእህቱ ምክንያት እንደሆነ ነው የተናገሩት። እያንዳንዱ አብራልቼ እነግራቸዋለሁ። ቪዲዮን እስከ መጨረሻ እዩት። አበበ ከሆስፒታል በጣም ችግር የፈጠረ ነው። እንደዛ ሆኖም ሊያስመልጡት የእሱ እንትኖችን ተላላኪዎችን ሊያስመልጡት የሞከሩ ነው ማለት ከዶክተሮች ጋር ድርድር የሞከሩ ድርድር አድርጎ ያኔ እነሱ ሁሌ በብራቸው አይደል ቢተማመኑት በብር ተማምነው አበበን ካለበት ሊያስመልጡት ነው የሚሞክሩት። ያኔ ሁሉም ዶክተር እንደሌለኛው በፊት ስለዚህ እነሱ ሁሉ ዶክተር እንደ እነሱ ነው የሚመስላቸው። ልክ በራሳቸው ልክ ነው የሚገምቷቸው። ብር ከፍለን የፈለግን ነገር አድርገን የፈለግነውን ነገር ማስመለጥ እንችላለን ብለው ነው የሚያስቡት። ግን ሁሉ ዶክተሮች እንደዛ አይደለም። ህሊናቸው ወቅሰዋቸው ለህሊናቸው ብለው አገራቸውን የሚያገለግሉ ብዙ ጥሩ ዶክተሮች አሉ። ብዙ ጥሩ ዶክተሮችን አሉ። ሰሞኑን እንደምታውቁት የሚኪ ጠበቃ ብር የፈለከው ብር ይሰጥህና የሚኪ ፋይል በሙሉ እያንዳንዱ ነገር ስጠን ሚኪ፣ ምክንያቱም ከእስር ቤት ሊወጣ አንፈልግም። አበበ ጎቶብናል። አበበን ሐኪም ቤት እንዲተኛ አድርጎታል። ስለዚህ እሱ ሊወጣ ስለማንፈልግ አንተ ለአበበን የሚኪን ኬዝ ቶ የሚኪ ኬዝ የያዘው ፋይል በሙሉ አሳልፈን ለኛ ስጠን ብለው ሲጠይቁት ጊዜ ብር የፈለከው ሚሊዮን ብር 300 ሚሊዮን ብር እንሰጥሃለን ሲሉት እሱ በምንም ተአምር እንደዚህ ነገር አላደርግም፣ አምነውኝ ወደውኝ ፈቅደውኝ ያደረጉት ነገር እኔ እንዴት ነው ዛሬ ነው መክዳቸው? እኔ በፍጹም እንደዚህ ነገር አላደርግም ባለበት ነው ልጁ ልታገት የቻለችው። ለዛውም ልጁ የታገተችው በገዛ ጓደኛው አብራ የምትሰራ ጥበቃ በተባለችዋ ለዛውም ህግ አቃለሁ ባለችዋ ነው የታገተችው የነበረው። ግን ለእውነት ከቆማችሁ ምን ጊዜ አሸናፊ ትሆናላችሁ እንጂ ተሸናፊ አትሆኑም። ይሄ የታወቀ ነገር ነው። ስለዚህ ዛሬ ትላንትና እንዳያችሁት የጥበቃው ልጅ ተገኝታ ከእናቷም ከአባቷም ተቀላቅላ ደስተኛ ነበሩ። ጠበቃው ደግሞ በአዲስ የሚኪ ጉዳይ በአዲስ እንዲጀምረውና ሌላ ጎበዝ ጠበቃ ፈልጎ ያንዳንዱ ነገር እንዲያደርግ ነው የተናገረው የነበረው። ስለዚህ ዛሬ የመኮንን ተላላኪዎችና የአበበ ተላላኪዎች ልክ እሱና ባለፍ እንዳያችሁ ተጠበቃው ብር ከፍለው እንደፈለጉ ሊያደርጉ እንደፈለጉ ዛሬም እነሱ ለዶክተሮቹ ብር ከፍለው ከሐኪም ቤት ሊያስወጡት ከዛ በኋላ በፎርጂት ወረቀት አሰርተው በጣም ስለታመመ በሽተኛ ስለሆነ ከሀገር ውጭ ወጥቶ እንዲታከም እናደርጋለን በማለት ነው ዶክተሩን ሊያሳምኑት የሞከሩት የነበረው። ግን የዶክተሩን በምንም ተአምር እሱ ለእውነት ለሀገሩ የቆሙ ዶክተሮችን ስላሉ ጥሩ ስራ የሚሰሩ ዶክተሮችን ስለሆኑ እውነትን ይዘው የሚጓዙ ዶክተሮችን ስለሆኑ በፍጹም እኛ እንደዚህ ነገር አናደርግም። በእኛ የሚጠበቅ ነገር አይደለም። ሰውን ታሞ መጥቶ እኛን እናስመልጥ አንሞክርም። መቼም ቢሆን ማናደርገው ነገር ነው። በዚህ ነገር መሳተፍም አንችልም ብለው ነው እምቢ ያሏቸው ነበረው። በዛ ሰዓት እነሱን ደግሞ እኛ የፈለጋችሁት ብርን እንክፈላችሁ፣ እዚህ ሐኪም ቤትን በአመትን ማይከፈላችሁ ነገር እኛ እንከፍላችኋለን። በአመት መታገኙት ደሞዝ እኛ በአንድ ቀን እንከፍላችኋለን። እኛ የምንላችሁ ብቻ አድርጉ። አበበ የኛ ሰው ነው። እኛ ለብዙ ገርን የሚያስፈልገን ጀግናችን ነው። እኛ እሱ አተናል ማለት ስራችን ይበላሽብናል። ስለዚህ እናንተ ለሌላ ሰው አትስሙ፣ ለእኛ አሳልፋችሁ ስጡ። ማንም ሰው አያውቅም። እኛ በብራችን ሁሉ ነገር እንሸፍላለን እንደው ያሉት ተነበሩ። አስቡት ምን አይነት ህሊና እንዳላቸውና ምን አይነት ቆሻሻ አስተሳሰብ እንዳላቸው። ከአሁን በኋላ አበበ አስመለጡትም አላስመለጡትም ምንም የሚያደርግ ነገር የለም። ለምን አበበ አንድ ፓራላይዝ ሆነዋል። መንቀሳቀስ አይችልም። ግዴታ ሰው ያስፈልገዋል። እነዚህ ሰዎች ግን አውቆ እሱን እናሳክማለን፣ እሱን ጥሩ ነገር ቦታ እናደርሳለን ምናምን ብሎ ብር ተቀብለው አውጥቶ ሜዳ ላይ ሊጥሉት ነው እንጂ አሁን እውነትም አበበ ከሐኪም ቤት አስመልጠውት እነሱ እውነት ሊያሳክሙት ነው። እውነት ከሀገር አስወጥቶ ሊያሳክሙት ነው ማለት እልሃቸው ስላልጨረሱ እኮ ነው። ሚኪም አሳስረውት የሚኪም እህት እንዳያችኋት ታግታለች፣ አልተገኘችም። ፍቅረኛዋ እንዳያችሁት አንድ ቤት ነው ቁጭ አድርገው
ስትመጣ ድረስ እዚህ መጠበቅ አለብህ፣ ካልጠበቅን ፍቅረኛህን አታገኛትም ብለው ነው እዛ ቤት ያሰሩት። ምን አሰሩ ሳይሆን አስቀምጠውታል፣ አላገቱትም። ማለት በነጻነት ነው እዛ ቤት የተቀመጠው ነበረው። ስልኩ ብቻ ነው የተቀማው ነበረው እንጂ ምንም ነገር አዲስ የተፈጠረ ነገር የለም። ግን እነሱ ምንድነው እልሃቸውን ያኔ ሉልን እንዲናደድ አቤልን እንዲናደድ መላ ክሩሞቹን በቃ የሆነ ነርቨን እንዲሆኑ ስለፈለጉ በጣም እንዲናደዱ ስራቸው እንዲያስጠላቸው ስለፈለጉ እኮ ነው አበበን ሊያስመልጡ ሆነ ብለው አቅደው የተነሱት። አቅደው ሁሉ ነገር አመቻችተው ብርም ሊከፍሉ አመቻችተው ነው የመጡት ነበረው። ግን ዶክተሮችን በምንም ተአምር እንደዚህ የታመመ ሰው ራሱን መንቀሳቀስ የማይችል ሰው ራሱን ማውራት የማይችል ሰው እኛ አናስመልጥም። በግቦ ምንሰራው ነገር የለም። እኛ ደሞዝ የተከፈለን ነው፣ በታማኝነት እንሰራለን። ለምን ህሊና አለን። ህሊና ያለው ሰው መጥፎ ነገር ለመስራት አይሞክርም ብሎ ነው ያሉት ተነበረው። እነሱ ዶክተሮቹ እምቢ ሲሏቸው እነሱ ምንድነው የሚያስቡት መሰላችሁ? ዶክተሮቹ ሞኝ ምንም ነገር ማያውቁ በቃ እነሱ ብቻ ናቸው ብልጥ፣ እነሱ ብቻ ናቸው ሁሉ ነገር የሚያውቁት። ሌላ ሰውማ በእነሱ ቤት ጅል አድርገው ነው የሚያዩት። በቃ ሞኝ እነሱ ናቸው፣ አራዳ ናቸው። ያ ነገር ነው የሚያጫውታቸው። እመኑኝ የሚክህት በቅርብ ነው የምትገኘው፣ ምንም ሳትሆን። እነሱ እልሃቸው በቃ በምን ውስጥ ገብተው እንደሚወጡ ነው ያጡት። አሁን ፓራላይዝ ሆኖ የተቀመጠ ማን ነው የሚባለው? አበበን ምን ሊያደርግላቸው ነው የሚወስዱ? እዛ ቁጭ ብለው ማሳከም የሚገባውን ሕክምና መስጠት ነው እንጂ ውጭ ሀገር ሄደ አልሄደ ካሁን በኋላ ምን ያደርጋል? እሱ ተረፈም የኢትዮጵያ ጠንቅ ነው፣ አልተረፈም የኢትዮጵያ ጠንቅ ነው። ምንም ያደርገው ነገር የለም። ግን ለእናቱ ምንም አይሁን፣ ለእናቱ ይትረፍላት። ለእናቱም ያልሆነ እኮ ለማንም የሚበጅ ሰው አይደለም። ይሄ የሀገር ሸክም ነው እንጂ የሀገር ጠላት ነው እንጂ ምንም የሚጠቅመው ነገር የለም። ህዝብን የጨረሰ ሰውየው ዛሬም እንደዛው ታሞ፣ ግን እነሱ ሊያስመልጡት ነው የሚሞክሩት። የፈለጉት ብር ከፍለው በቃ እነሱ አይምሯቸው ምንድን ነው? ሁሉ ነገራቸው በብር ነው የሚተማመኑት። እነሱ ጉብዝና ኑሯቸው፣ ጥሩ ልብ ኑሯቸው፣ ጥሩ አስተሳሰብ ኑሯቸው አይደለም። እነሱ ምንድን ነው የሚመኩት? ብራቸው ነው የሚመኩት፣ ብራቸው ብቻ። እሺ ብራቸው የሚመኩ ከሆነ እስካሁን መኮንን በእንግሊዝ ሐኪም ቤት ነው ያለው። ለምን ብሩ አለ የታከመ ነው፣ ለምን አልዳነም? ብር የሚያድናቸው ከሆነ ለእውነት ብር የሚያድን ከሆነ ለምን አልወጣም እስካሁን? ስራቸው በሙሉ የውሸት ስለሆነ የውሸት ኑሮ ስለሚኖሩ ነው እንጂ ምንም አዲስ ነገር አግኝተው አይደለም። ምንም ደስተኛ ሆኖ አይደለም። የሆነ አንዳንዴ ሰው ምን ይላል መሰላችሁ? የጭንቅላት ሀብታም አላህ ያድርገን የሚባለው እውነት እኮ ነው። የአእምሮ ድሃ ካልሆናችሁ፣ የአእምሮ ሀብታም ከሆናችሁ የትም ትደርሳላችሁ። ግን አእምሮአችሁ ድሃ ሆነው ሀብታም ብትሆኑ ምን ዋጋ አለው? ምንም ዋጋ እኮ የለውም። በቃ ብር ምን ውስጥ እንደሚከታችሁና ምን ሰዓት ውስጥ እንደሚጨምራችሁ አታውቁም። ምን እንደምታደርጉ ምንም ለይታችሁ አታውቁም። ያ ምንድን ነው? የአስተሳሰብ ጉለት ስላለ አእምሮአችሁ ድሃ ስለሆነ እንጂ በዚህ ልክ አእምሮአቸው ድሃ ባይሆን ኖሮ፣ በብራቸው ባይተማመን ኖሮ በዚህ ልክ አይሄዱም ነበር። ፓራላይስ ሆኖ አልጋ ላይ የወደቀ ትላንት ከኮማ ውስጥ የወጣ ሰውዬው ዛሬ ምን ሊያደርግላቸው ነው? ከሐኪም ቤት ሊያስመልጡት የሚሞክሩት ጉድ እኮ ነው። እና ለማንኛውም ውድ ቤተሰቦቼ ነገሩ እንደዛ ነው። አሁን የሚኪ እህት ጉዳይ ነው በጣም አሳሳቢ የሆነው። የሚኪን ጉዳይ በጣም አሳሳቢ ሆነዋል። ምክንያቱም በጣም የከረረ ነው የሄደው። ሰውየው በሽተኛ ስለሆነ ምንም ለውጥ ያሳየ ነገር ስላልሆነ ነው ሚኪም እንኳን የቁም እስረኛ ሆኖ ከስር እንዳይወጣ ያደረጉት። እና አሁን ከፊት ለፊታችን ቀጠሮ አለው። ያ ቀጠሮ ላይ ይቀርባል። ያለውን ነገር አይተው ሌላ ጠበቃ ይጨመራል ነው የተባለው። ሰሞኑ ልጁ የታገተበትም ያው ሀሳቡ ስለገባ በልጁም ጭንቀት ውስጥ ስለሆነ ያን ያክል የተከታተለው አልነበረም። መቼም እነ ሉልም ቁጭ አላሉም እኮ ከስር ስር ያሉ ነው። ግን መቼም ጠበቃና እነ ሉል አንድ አይደለም። ጠበቃዎቹን ነገሩን ያውቃሉ፣ እንዴት እንደሚካሄድ አካሄዱ ምናምን ስለሚያውቁ ነው። ግን እሱ ያው እንደምታውቁት በመሀል ልጁን ብር ያን ያክል ብር ተከፍለዋት ልጁ ከትምህርት ቤት አስመልጣ እንድታግታት ሞክራ ነበር። በመጨረሻ እጃቸው ስር ገባች። ስለዚህ ካሁን በኋላ ጠንክሮ ሰርቶ ሚኪን እንኳን የቁም እስረኛ ሆኖ ወጥተው እናቱ ብታዩ፣ በቃ እናቱ ልጇ አታለች እሱ ብታገኝ አጠገቧ ቢሆን አሪፍ ነበር። ሁሉም አታ እናት መቼም ጤነኛ የምትሆን አይመስለኝም። ሉልን ደግሞ በመሀል ተጨንቀዋል። በቃ
ሁሉ ነገር በተለይ ሚኪ ከታሰረ በኋላ ሉል መቼም ልክ አይደለም። የሚያስባቸው በሙሉ ልክ አይደሉም። ስራው በሙሉ ያስጠላው ነው የሚሰራው። የሚኪ እህት ባትታሰር ኖሮ ጭራሽም በዚህ ጉዳይ ላይ እጁ አያስገባም ነበር። ግን ምን ዋጋ አለው? ግድ ሆኖበታል። ሚኪን ያክል በብዙ ነገር መስዋዕትነት የሚከፍልለት እሱ ባይኖርም እንደ ራሱ አድርጎ የሚሰራ ሉል ባይኖርም ካሜራ ከፍቶ ልክ እንደ ሉል ስራውን የሚያካሂድ በብዙ ነገር ጀግና የሆነ ልጅ ነው የተያዘበት። ሉል ቢከፋም አይፈረድበትም፣ ቢያዝንም አይፈረድበትም፣ ስራ ቢያቆም አይፈረድበትም። ግን ዛሬ ግድ ሆኖበት የሚኪ እህት ብቻ ስለጠፋች ምንም አይነት መረጃ የተገኘ ነገር ስላልሆነ ነው በዚህ ልክን የሰራው። እሷ ምን ውስጥ እንዳስገቧትና ምን ውስጥ እንደወሰዷት ምንም የሚታወቀው ነገር የለም። ስልኳም አይሰራም። ፍቅረኛዋ ተገኘሽ ቢያንስ አንድ ሀሳብ ቀነሰ እንበል። ግን እሷ ሴት ልጅ ናት። እነዚህ ምንም አይመስላቸው ሰዎች ደግሞ ሊደፍሯት ይችላሉ። የሰውን ህይወት ማያሳዝናቸው ሰዎች ለእናቷ አምላክ ሲልም ካለችበት ወጥታ መታ እናቷ ደስተኛ የምትሆንበት ጊዜ ቅርብ ያድርግልን። ሚኪም ተፈቶ እናታቸው ደስተኛ የምትሆንበት። እናታቸው ደግሞ በጣም ነው ታመችው ነው የተባለው። ያው እናታቸው የታመችው ጭንቀት እኮ ነው፣ ሌላ ነገር እንዳይመስላችሁ ጭንቀት። በቃ ያኔ ተራ በተራ አሰባችሁት፣ ተራ በተራ አሹ መጣ ሲባል ያው አሁን ሚኪ ታሰረ። ሚኪ ነገር ይፈታል፣ በዋስ መብት ይወጣል፣ በብር ይወጣል፣ ጠበቃ ተቀጥሮለታል ሲባል እህቱ ታገተች። የእሷ ጭራሽ ያለችበት አይታወቅም። የክፋት ክፋት አሰባችሁት። ሚኪማ በአንድ ልብዋ እንኳን ቢበላም ባይበላም ቢጠጣም ባይጠጣም ቢመቸውም ባይመቸውም እስር ቤት አለ ልጄ ብላ ነው እዛ ተስፋ ታደርጋለች። ግን ሴት ልጅዋ የት ትግባ ምን ትሆን ምን እንዲያስነኳትም ምን የሚታወቅ ነገር የለም። አስቡት ምን ውስጥ አስቀምጠዋት እንደሚያሰቃይዋት እሷና ፈጣሪዋ ብቻ ነው የሚያውቁት። ስለዚህ ይሄን በሙሉ የሚያደርጉት ያበበ ሰዎች ናቸው እንጂ ሌላ ሰው አይደለም። አበብ እንኳን እንደዚህ ወጥቆ ሬሳ ሆኖ ሊያስመልጡት የሚሞክሩ ሰዎች ይሄን ማድረግ አያቅታቸውም። እመኑኝ፣ እነሱ ናቸው። የማንም ሰው እጅ የለበትም። የሚኪ እህት ያገታት ያበበ ሰዎች ናቸው። እመኑ፣ በ100% እመኑ። ሌላ ሰው አይመጣም። እልህ አለባቸው። በጣም እልህ ተያይዘዋል። ለምን እነሱ ባሉበት መንገድ አልሄዱማ። መንገዱ በሙሉ ተዘጋባቸው። እንሄድበታለን፣ እንደርስበታለን፣ እናስቆማቸዋለን፣ እናሳስራቸዋለን፣ እናጠፋቸዋለን ብሎ በተነሱበት ቅድሚያ እነሱ ነው የተያዙት። ቅድሚያ በራቸው በሙሉ ተዘጋ። ቅድሚያ ምስራቸው በሙሉ ተያዘ። እያንዳንዳቸው ተለቅመው እስር ቤት ገቡ። ስለዚህ ዛሬ ያ እልሃቸው በምንውጣ የሚኪ እህት እንደ ፍቅረኛ አድርገው ከውጭ ሀገር እንደመጡ የሆነ ነገር አስነኳት። በቃ ምንም እንደ አታቅ የመጀመሪያ ፍቅረኛው እንድትክደው ቤተሰቦቿ በሆኑ እንድትክድ እናቷ አንድ ቀን ቀን አድርጋ ማታይ ሴት እናቷ የሆነ ነገር ስትሆን ጊዜ እናቴ ብላ እንድዛ የምታለቅስ ልጅ ዛሬ ለእናቷ መልስ ሰጥታ እናቷን አስከፍታ ከቤት እንድትወጣ አደረጓት። ያ ምንድን ነው? ይሄ በሆኑ የሚያደርጉት ያበበ ሰዎች ናቸው እንጂ ኬትም ሌላ ሰው መጥቶ አይደለም። እመኑኝ። ብቻ መጨረሻቸው ያሳምርላቸው። የምን መጨረሻቸው ብቻ ያሳምርላቸው። ባለችበት ፈጣሪ ጠብቋት ጤነኛ ሆና በጤናዋ እንድትመጣ ሁላችንም ዱዓ ማድረግ አለብን። ሁላችንም ደግሞ ከሉል ጎን መሆን አለብን። ሁላችንም ሉል እንዳይከፋው ከጎን ሆነ ማበረታታት አለብን። ሉል በብዙ ነገር ተጎድቷል እንደምታውቁት አላችኋለሁ። ውድ ቤተሰቦቼ ለሚኪም ዱዓ አድርጉለት። እነዛ መጥፎ ሰዎች ደግሞ ካጠገባቸው እንዲርቁ ሁላችንም ዱዓ ማድረግ አለብን እላችኋለሁ። ውድ ቤተሰቦቼ እኔም በቻላችሁ አቅም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቪዲዮን እስከ መጨረሻ ይሉኝ። እወዳችኋለሁ። መልካም ቀን። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።